ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጨረቃዎች ዛሬ መጥተዋል። አመጣጣቸውን በጣም ደስ የሚል ነው። ውብ ሆነው እምር ሽብርቅ ብለው እብብ ብሎ ነው የመጡት። እንዴት ነው እርስ በርሳቸው የሚሞጋገሱባቸው ቃላቶች፣ ፍቅር አገላለጻቸው፣ መከባበራቸው፣ መዋደዳቸው ሌሎቻችንም ሰብኮናል። እግዚአብሔርን በጣም ብዙ ሰዎች ወደ ፍቅር እንዲመሩ እያደረጋችሁ ያላችሁ ወጣቶች ናቸውና ላመሰግናችሁ እወዳለሁ። ሲቀጥል ደግሞ ከምትለይ ማለት አለች ለብሩኬ በደንብ ነው ብሩኬን የሚገልጸው ማለት ነው። የገጠምሽው ግጥም ብሩኬን በደንብ አድርጎ ይገልጽልሻል ብዬ አስባለሁኝ። ድምፅሽን በጣም ነው የሚያምረኝ ቆንጆ። የአነባበብ ስልቱ ጠፍቶኛል ብለሻል፣ ግን አልጠፋሽ። በጣም ጎበዝ ነሽ ታውቂያለሽ አይደል? እና የሆነ እንደዚህ ሰርፕራይዝ እንደምታደርገን አውቅ ነበረ፣ ግን ደግሞ አንዳንዴ ያው ማስጨነቅ የለብንም። ስትችል ነው የምታደርገው። ያው አሁን እንዳያችኋት ተሳካለች ለእኛ ሳትገጥም ይሉኛል በሚለው ማለት ነው። እና አንደኛ እዚህ በፊት የገጠምሽልን ግጥም አለ የኔ ቆንጆ፣ ግዴታውን መግጠም አይጠበቅብሽም። እንደዚሁ አጋጣሚውን ካገኘሽ መግጠም ትቻለሽ። ከዛ ውጭ ምንም ያጨናንቅሽ ነገር የለም። ለብሩኬ ስለገጠምሽለት ደስ ብሎኛል። በቃ እንዴት ነው ደስ ይላል። በራሳችሁ ሰው መደነቅ፣ በራሳችሁ ሰው እንደዚህ ግጥም መስማት ምናምን እንዴት ደስ እንደሚል ማለት ነው። እና የኔ ወድ ትችያለሽ። እና ደግሞ ብሩኬ ስምረጡ ቅመሜ ቅምጥሌ የኔ አበባ ብሏል። እና ሁሉንም ጠራት ብሩኬ እንደው ምንም ብለህ ብጠራት በአንተ ያምራል። ለምን በቃ ባሏ ነህ፣ ፍቅሯ ነህ። በቃ እንዴት ነው ምንድን ነው መሰላችሁ ይሄ ባሎቻችሁ በምንም ቃል ሲጠሯችሁ፣ ሲያሞግሷችሁ፣ ሲያደንቋችሁ፣ ሲያቀብጧችሁ ያምራል። በቃ ጥፍጥ ነው የሚለው። ገብቷችኋል አይደል? ሌላ ሰው እኮ ምንም ብሎ ሊጠራት ይችላል። የኔ አበባ፣ የኔ ቅምጥል፣ የኔ ቅመም፣ የኔ ምናምን ምናምን ብትሏት እሱ ለእሷ ምንም ነው። በባሏ ግን ደስ ስትጠራ ያለው ሰላም አለና እውነትም አበባ ነች፣ እውነትም ጽጌረዳ ነች። ወርቅ የሆነች ሚስት ነው እግዚአብሔር የሰጠ። እኔ ወርቅ የሆነች ሚስት እግዚአብሔር ሰጠኝ፣ አንቺን ሰጠኝ፣ የወደፊት ሚስቴ የልጆች እናት ሲል እንዴት ደስ እንደሚል። ቅምጥሌ ደግሞ ስጦታዬ ነህ፣ እሱ ደግሞ ስጦታዬ ነሽ ሲባባሉ እግዚአብሔር ሁለታችሁንም ሰጧችኋል። ብሩኬ ለቅምጥሌ፣ ቅምጥሌ ደግሞ ለብሩኬ ስጦታ ናችሁና እግዚአብሔር ከዚህ በላይ መዋደድን፣ መከባበርን፣ መደናነቅን ያድላችሁ። እንዴት መሰላችሁ? ጸጋ ነው ፍቅርም፣ ሁሉ ነገር ፍቅርም፣ ሀብትም ምንም ከእግዚአብሔር የሚሰጥ ጸጋ ነው እና እግዚአብሔር ደግሞ ይህን ጸጋ አድሏችኋል፣ ሰጧችኋል። በጥንቃቄ ያዙት፣ ተንከባከቡት። ፍቅር እንቁላል ነው። በደንብ እንክብካቤ፣ እንደዚህ መሞጋገስን ትኩረት ይፈልጋል። በአጠቃላይ ትኩረት ተሰጣጡ። ከዚህ በላይ ማለት ነው በደንብ ትኩረት እየተሰጣጣችሁ ነው። በደንብ መዋደዳችሁን እያሳያችሁን ነው። ከዚህ በላይ እንዲሆን ደግሞ እግዚአብሔር ይፍቀድላችሁ ማለት እወዳለሁ። የምር ማርያምን የሚገርሙ ልጆች ናቸው። እና ደግሞ ብሩኬ ከዚህ በኋላ ራሱ ብዙ ነገር ያጋጥመን ይሆናል ብሏል። እና አሁን በጣም ነው የሚያጋጥማችሁ። ለመሰላችሁ ከዚህ በፊት ሁሉ ሰው ከዚህ በፊትም ተናግሬዋለሁ። ያው የፍቅር ጥያቄ አያቀርብላትም፣ ለእንደዚህ ነው ለእንደዛ ነው እያሉ እየቀለዱ መቀጠል የፈለጉ ሰዎች እውን ሆኖ እነሱ ያሉት ነገር ሲከሽፍባቸው እውን ሲሆን በንዴት ብዙ ውሸቶችንም አሉባልታዎች ምናምን ሊያወሩ ይችላሉ። አይደለም ሶሻል ሚዲያ ላይ ሆናችሁ ከሶሻል ሚዲያ ጀርባ ያሳለፍነው ፍቅር አለ። ሶስተኛው ግን በጣም ነው የሚገባባችሁ ፍቅር ላይ። በተለይ ወደ ትዳር ጠቅልላችሁ ሳትገቡ ያሉ ነገሮች አሉ። ይሄ ቅምጥሌም ተናግረዋለች። ቀለበት ጣትን ነው የሚገዛው እንጂ ልብን አይደለም። በጣም ብዙ ሰው ጣቱ ላይ ምንም ሳያደርግ ግን ታምኖ የሚኖር ሰው አለ። ልክ አሁን ቅምጥሌና ብሩኬ እንዳሉት ማለት ነው። ጣታቸው ላይ ቀለበት ኑሮ ግን የሆነ ሰው ሲያዩት ጣታቸው ቀለበቱን ያለውን ኪሳቸው ውስጥ እያደረጉ ብዙ ነገር የሚያደርጉ ሰዎች አሉ። ወይም ደግሞ ኖርማል ነው እኮ ምናምን ብለው የሚያስቡ ሰዎች አሉና ጣት ልብን አይገዛም። በአጠቃላይ ፍቅርን አይገዛም። ፍቅር ልብ ነው። በልባችሁ ነው የምትይዙት ፍቅርን ማለት ነው። የትም ሀገር ስንሄድ ቀለበት ይጠፋል አይደል? ይሰበራል፣ ይበላሻል ምናምን ኤቭሪቲንግ። ግን ልባችሁ ውስጥ ተደላድሎ የተቀመጠ ሰው መቼም አይወጣም፣ አይሰበርም፣ አይወድቅም፣ አይበላሽም፣ አይጠፋም። ዋናው ፍቅር በልብ እንጂ በቀለበት አይደለም። ግን ደግሞ ቅምጥሌ እንዳለችው ሰዎች እርፍ ይላሉ፣ እርፍ ይላሉ። በቃ ቀለበት እኮ አድርጎላታል እንዴ እንትና ፍቅረኛ እኮ ነች፣ ወይ ደግሞ የእንትና ሚስት እኮ ነች ምናምን ይባላል። ትከበራላችሁ። እና ደግሞ ወግ ባህል ነው ምናምን ለሴት ልጅ ኩራት ነው በሚባለው እንጂ ፍቅርን ያቆያል ማለት አይደለም። ሰርግ ተደርጎ ብድ ባለ ሰርግና ቅውጥ ባለ ሰርግ እኮ ተጋብተው ሳምንት ሳይቆዩ እንኳን የሚፋቱ ሰዎች አሉ፣ ሳይጣጣሙ ሳይግባቡ። ትናንት ቅምጥሌ ተናግራለች። መቅደም ያለበት ነገር መቅደም አለበት፣ በህይወታችን አስፈላጊ የሆኑ ነገሮች መቅደም አለበት ብላለች። አያችሁ፣ ከመኪና ይልቅ ምናምን መኪና አላቸው እነሱ ወደዛ ወደዚህ የሚያመጣ አንድ መኪና ካለ በቂ ነው።
መቅደም ያለበት ፕሮግራም አለ፣ እሱ መቅደም አለበት እንጂ አንዳንድ ሰው ከፕሮግራሙ አስቀድሞ እንደዚህ የሆነ ሌላ አይነት ነገር አድርጎ የነገ ህይወቱን ያበላሻል። ገባችሁ? ያንን አስባ ነው ማድረግ ያለብን ነገር እናደርጋለን ያለችው እና ብሩኬም ተናግሮታል። እንግዲህ ለወደፊት እሷ እኔም እንሞክራለን፣ ከዛ ደግሞ እቅዶች አሉን ብለዋል እና እቅዳችሁን ያሳካላችሁ። እግዚአብሔር ከእናንተ ጋር ይሁን። በርትታችሁ ስሩ፣ ጠንካራ ናችሁ። ከዚህ በላይ ጠንክራችሁ የማንንም ወሬ አሉባልታ ሳትሰሙ፣ ዋናው በፍቅር እንዴት ነው ሌላን ሰው አለማዳመጥ፣ ሶስተኛ ወገን አለማስገባት። ብዙ ወሬ ይባላል። እግዚአብሔርን መስማት የማትፈልጉትን ነገር ልትሰሙ ትችላላችሁ። እንዴት ነው ከሰው ይህ ሰው የእኛን ፍቅር ይደግፋል ያላችሁ ሰው የእናንተ ፍቅር ሊያፈርስ ተፍ ተፍ ሲል ልታገኙ ትችላላችሁ። እኔ ስላሳለፍኩኝ ነው የምነግራችሁ። ይሄ ሰው እኛ የሆነ ነገር ቢያጋጥመን ብንጣላ እንኳን ያስታርቀናል ያላችሁ ሰው የእናንተ ፍቅር እንክትክት ለማድረግና ለማበላሸት ሲሮጥ ታገኙታላችሁ። ይህ ሰው እኛን ፍቅር ያበላሻል ያላችሁት ደግሞ የእናንተ ፍቅር ደግሞ ለማዳንና ከፍ እንዲልላችሁ ሲሮጥ ታገኙታላችሁ። ፍቅር ብዙ ነገር ያሳያችኋል። ጠላቱን፣ ወዳጁን፣ የትኛው የእናንተ ሰው እንደሆነ እንዳልሆነ የምታዩበት ጊዜ ነው እና በጣም ብዙ የሚወዱን ሰዎች አሉ፣ የሚመክሩንም ብሏል ብሩኬ። መጥፎ ሰዎችም እንዳሉት ሆኖ ሁሉ 99% እውነት ለመናገር ጨረቃ ፋሚሊ ጸዴ ሰው ነው። ሁሉም የተወሰኑ ያው ከምንድን ነው የሚባለው ከስንዴ መሀል እንክርዳድ እንደማይጠፋ ያው እንክርዳድ አይጠፋም። የትኛውም ቦታ ላይ ማንኛውም ሰው የሆነ የሚነቅፈው ሰው አለ። ምንም ነገር ስሩ፣ ምንም ነገር አድርጉ፣ ተቃራኒ ሰዎች አሉ። ይሄ የታወቀ ምንም ነገር ብታደርጉ ገባችሁ አይደለም? ሰው ምን ልላችሁ ፈልጌ ነው፣ ምንጊዜም ቢሆን እርስ በርስ መደማመጥ፣ እርስ በርስ መዋደድ፣ መደጋገፍ። ሌላ ሰው ሲመጣ ይመጣል፣ ሲሄድ ይሄዳል። ዋናው እናንተ ጠንክራችሁ መቆም ነው። ለዓላማችሁ የቆማችሁ ልጆች ናችሁ። ለፍቅራችሁ የቆማችሁ ልጆች ናችሁ። ከዚህ በላይ እግዚአብሔር ብርታቱና ጥንካሬው እንዲሰጣችሁ እየጸለያችሁ ከሚወዳችሁ ከሚያከብራችሁ ሰው ጋር ወደፊት መሄድ ነው ማለት ነው እና እቺ ደግሞ እንትን ላይ ያለችው ፎቶ አያችኋት? እዚች ጋር እኮ ነው የኔ ጭጮ ትንሽ ነበራቸው። ጺም እንኳን በስርዓት አልነበረኝም ብሏል ብሩኬ። ገና ትንሽ ልጆች ነበራችሁ፣ በልጅነታችሁን የተዋወቃችሁት። ይህንን የእናንተን እድል በጣም ብዙ ይመኘዋል፣ ይፈልገዋል። ከስንት አንድ ነው ይህንን እድል የሚያገኘው ያገኘነውም እና ያቆይላችሁ ማለት እፈልጋለሁ። ከልጅነት ጀምሮ ማደግ ትልቅ ነገር ነው እግዚአብሔርን። በዛ ላይ ደግሞ ምንም ሳይኖራችሁ የተገናኛችሁት ፍቅር ደስ ይላል። ብቻ እግዚአብሔር ያቆይላችሁ። የሚወዷችሁን ሰዎች የእናንተን ከፍታ የሚፈልጉትን ሰዎችም ያኑርላችሁ እና ብሩኬ በጣም እድለኛ ሴት ነኝ። በጣም ብዙ ሴቶች ስጦታውን መመለስ ሳይሆን እንደውም እንዲሰጣቸው የሚፈልጉ ሴቶች ናሉና እኔ እድለኛ ሰው ነኝ ብሏል። እውነቱን ነው። እንዴት ነው እግዚአብሔር ሲያድላችሁ ስትመረቁ ነው በአጠቃላይ ነው። ከጠንካራ ወንድ ጀርባ ጠንካራ ሴት አለችም ብሏል። ያው እሱንም ብዙዎቻችን ብለነዋል። ታውቃላችሁ የአባባል ሳይሆን ተግባር ነው። እውነታን ያሳየችን መስክራልናለች። እና ደግሞ ጃኬቱ የብሩኬ ነው። የብሩኬ ገና ምትትስትል አየሁት የሆነ ትልቅ ምናምን ሲሆን በቃ የብሩኬን ሰርቃ ነው እየሳኩ ነበረ እና እንደውም ብዙ ልጆች ጠዋት ራሱ ያቀናበሩት ነበረ። በዚያው የብሩኬ ልብስ ስትለብስ ደስ ነው የሚል ለምንድን አላውቅም። እና ያምርብሻል የኔ ቆንጆ ምን ችግር የለም ብሏል ብሩኬ። እና በጣም እንደሚወዳት እንደሚያፈቅራት የወደፊት ሚስቱ እንደሆነች ብዙ ጩጮዎችንም እንደሚወልዱናል እየተናገረ ነበረ። እና ቅምጥለም ያው ኩራቴ ነህ ብለዋለች ትናንትም ዛሬም ወደፊትም ሁልጊዜም አንዳችሁ በአንዳችሁ ላይ እንደኮራችሁ አንዳችሁ በአንዳችሁ ላይ እንደተማመናችሁ እንድትዘልቁ እግዚአብሔር ይፍቀድላችሁ ማለት እወዳለሁ። የዛሬው ግጥም እንግዲህ ኩራቴ ነህ፣ አለኝታዬ ነህ፣ ታማኝ ነህ፣ ፍቅሬ ነህ፣ የወደፊቴ ነህ፣ የግሌ ነህ ነው በቃ አገላለጹ ባጭሩና ይመቻችሁ። እግዚአብሔር ከእናንተ ጋር ቆንጆዬ ምግብ ሰርችላታለሁ ብሏል ብሩኬ። ጎበስ ከካሜራ ፊት እየተፋፈሩ ከመብላት እንግዲህ ካሜራውን ዝግት አድርገው ይበላሉ ማለት ነው። የተባረከ ይሆንላችሁ እና ባጭር ወዳችኋለሁ የኔ ወዶች፣ በጣም ነው ማከብራችሁ። እግዚአብሔር ፍቅራችሁን ይጠብቅላችሁ። ከዚህ በላይ ከፍ በሉ። ብዙ ፈተናዎች ይመጣሉ፣ ያጋጥማችኋል። ግን ፈተናውን ወደኋላ እያላችሁ ወደፊት ከፍታችሁን አሳዩን ማለት ነው። እሱን ደግሞ እግዚአብሔር ሲፈቅድ ነው የሚሆነው። እግዚአብሔር ፈቅዶ እዚህ ጋር ደርሳችኋል። ከዚህም በላይ ከፍ ትላላችሁ። እጅግ በጣም ወዳችኋለሁ። ቤተሰብ አበረታቷቸው። 500,000 አትርሱት ማለት ነው። ባይ መልካም ጊዜ ይሁንላችሁ። ወዳችኋለሁ። ባይ